ጤና ይስጥልን ይህ ነቃሽ ነው ከሀገር ውስጥ የምወደው ፍቅረኛዬን ስለቀማችን ገድያታለሁ ስላለችው ወጣት የተጣላውን ግለሰብ እንስማማ ብሎ በማናገር ያልተጠበቀ ድርጊት ስለፈጸመ ወንጀለኛ በመርስ ህፃናት ገድላ ይግባይ ስለጠየቀችው ሰራተኛ ከውጭ ሀገር ሳይሆን ዶክተር ነኝ በሚል ሲያክም የቆየ የሰባት ሰዎች ህይወት ማጥፋቱን መራርጠናል እናቀርብላችኋለን አብራችሁን ቆዩ ማፍቀር ጀመረች ወደ አፈቀረችው ትሄዳለች ይጋብዛታል ይጫወታሉ ስለ ፍቅር ያወራሉ ይሸኛታል ሲመለስ ያስባታል እድሜዋን 18 እንዳለችው ያስታውሳል እንደምትወደው ያውቃል የሱስ ስሜት ቸኩሎ ማሳየት አልፈለገም እሷ አስተወራ ብዙ ጊዜ ዝምታን ይመርጣል እሷ ይበልጥ ልትቀርበው ስትፈልግ ይሸሻታል እንደምታፈቅረው ገብቶታል አልጠላትም ሊርቃት አልወደደም ባላሰበው ሰዓት ትደውልለታለች ያናግራታል ባልታሰበ ሰዓት ተጠብቀዋለች ይቀበላታል ታወራለታለች ያዳምጣታል ፍቅሯን ልታሳየው ትጥራለች ያያታል ልትሰናበተው ስትነሳ እንዲሸኛት ትፈልጋለች ይከተላታል ሰፈሯ ሲደርስ ተሰናብቷት ይመለሳል አልቀጠሉም ካንዲት ወጣት ጋር አየችው ወጣቷ ታቅፈዋለች ጭንቅላቷ ትከሻው ላይ ያርፋል በጎን ያየችው ትስቃለች ይቆማሉ ያወራሉ የሚተዋወቁ ፍቅረኛሞች መሰሏት እሱም ይቀርባታል ያቅፋታል ከልቡ ያወራታል ቀናች ከሱ ይልቅ በወጣቷ ተናደደች ከሱ ይልቅ በወጣቷ ላይ ፈረደች ፍቅረኛዋን እንደቀማቻት ቆጠረች አቀመች እሱን በቀጠሮ ማግኘቱን አቆመች ማፍቀሯ ቢጠነክርም ራሷን ለመቆጣጠር ታገለች ወጣቷን መከታተል ጀመረች ሰፈሯን አወቀች ከቤት የምትወጣበትን ሰዓት አረጋገጠች የምትመለስበትን ጊዜ ለየች ቢላ ይዛ ካለችበት ደረሰች ወጣቷን አንገቷ ላይ ወጋቻት ህይወቷ ሲያልፍ ለመሸሽ ሞከረች ሳትርቅ ተያዘች ድርጊቱ ታወቀ ቃሏን ሰጠች ፍቅረኛዋ ስለቀማቻት የፈጸመችው እንደሆነ ተናገረች ማስረጃዎች ቀረቡ ወንጀል መስራቷ ተረጋገጠ ፍርድ ቤት ቀረበች በ18 ዓመቷ የ17 ዓመት ጽኑ እስራት ተወሰነባት ትንሽ መሬት ተመኝተው ለክተው በለኩበት ቆመው ተጭቃጭቀው መወሰን ቢያቅታቸው ለዚያች መሬት ባለቤትነት ግጭትን መረጡ አንዱ የሚያግዙትን ሰብስቦ ፎከረ ከመሬቱ የማይረቅ ከሆነ ከባድ ቅጣት እንደሚያደርስበት አስጠነቀቀው ሌላው የሚሆነውን ጠበቀ ለተወሰኑ ቀናት ድምጻቸው ጠፋ በመንደሩ ሰላም ይወረደ መሰለ የፎከረው ሌላ ዘዴ መረጠ ሊያቀርበው ፈለገ ዳግም ላይ ጣሉ ተስማምተው ሊካፈሉ እንደሚችሉ ሊነግረው ወሰነ ትንሽ መሬት ላይ ቆሞ ትንሽ መሬት ፈልጎ ትንሽ አሰበ የተጣላውን ሰው ፈለገ አላጣውም ሁሉም ከንቱ ነው አለው ሰማው ለንብረት ተብሎ ለዚያውም ለቁራጭ መሬት መጣላቱ ደግ አይደለም ይለዋል ያዳምጠዋል ወደ አንድ ቦታ እየተራመደ ይነግረዋል ይሰማዋል ከኋላቸው አንድ ሰው ይከተላቸዋል ርቀዋል ለዚያ ሲፎክር የነበረው ግለሰብ በቀናት ልዩነት ጸባዩ እንደተለወጠ ለማሳየት ፈለገ ያናደደውን ሰው ሳይሆን ጓደኛውን የሚያወራ መሰለ ጸጥ ካለው ስፍራ ደረሱ ዙሪያውን ተመለከተ ሰዎች አይታዩም ንግግር አቆመ እጆቹን ሰውየው አንገት ላይ ጠምጥሞ አላነቃንቃለው የተከተላቸው ሰው ደረሰ ጓደኛው ነበር በመሳሪያ ጭንቅላቱ ላይ መጥቶ ጣለው ፖሊስ ድርጊቱን ሰማ አስከሬኑ ለምርመራ ወደ ሆስፒታል ተላከ ሁለቱ ተጠርጣሪዎች ታድነው ተያዙ ምርመራው ተጀመረ ማስረጃዎች ተገኙ የአስከሬኑ ውጤት ደረሰ ክስ ተመሰረተ የምርመራ መዝገቡ ለፍርድ ቤት ቀረበ በተጠርጣሪዎች ላይ ቀረበው ማስረጃ ታየ ጥፋተኝነታቸው ታወቀ ተወሰነ ሁለቱ እያንዳንዳቸው በ20 ዓመት ጽኑ እስራት ተቀጡ በቅርቡ የቤት ሰራተኛዋ ጉዳይ እንደገና ተነሳ ደጀን ትባላለች 3 ልጆች ያሉት አባወራ በቤት ሰራተኛነት ቀጠራት
የሚከፈላትን ነግሯታል። ልጆቹን በእንክብካቤ እንድትይዝለት ፈልጓል። ይህንንም ሰምታለች። በዋጋ ተስማሙ። ስራ ጀመረች። የታዘዘችውን መስራት ጀመረች። የተባለችውን ለማድረግ ሞከረች። ስትቆይ ጸባዩዋ እየተለወጠ መጣ። ኩርፊያ ታየባት። ከልጆች ጋር የነበራት ቅርርቦች ቀሰቀሰ። ነገር ማብሰልሰል ጀመረች። አንድ ቀን ሰውየው በሌለበት ምግብ አዘጋጅታ መርዝ ጨምራበት ለሶስት ልጆቹ ሰጠቻቸው። ሁለቱ ወዲያውኑ ሕይወታቸው አለፈ። አንዷ የ9 ዓመቷ ልጅ በሰዎች እርዳታ ወደ ሕክምና ተወስዳ ተረፈች። ደጀን በፖሊስ ተይዛ ተጠየቀች። አባታቸው አገባሻለሁ ብሎ ስለከዳኝ በንዴት እሱን ለመበቀል ነው አለች። ምርመራው ተጣርቶ የዕድሜ ልክ ጽኑ እስራት እንደተፈረደባት ተሰማ። ከ2 ዓመት በኋላ ቅጣቱ ይቀነስልኝ የሚል አቤቱታ አቀረበች። ፍርድ ቤት ያቀረበችውን አይቶ ወደ 23 ዓመት ጽኑ እስራት ዝቅ አደረገ። አቃቤ ሕግ ተከራከረ። ወንጀሉ ምንም በማያውቁ ሕፃናት ላይ የተፈጸመ እንደሆነ ጠቅሶ ድርጊቱ ታቅዶ ታስቦ የተፈጸመ እንደሆነ አብራራ። ለሰበር ሰሚ ችሎት ይግባኝ አለ። እንደገና ፍርድ ቤት የቀረበለትን አይቶ ባስቻለው ችሎት የ23 ዓመቱን ጽኑ እስራት ሽሮ የዕድሜ ልክ ጽኑ እስራት አጽንቶ ውሳኔው ተፈጻሚ ሆነ። ያዴቭ በቅጽል ስሙ ዶክተር ኤን ጆን ካም ይባላል። በአንድ ሆስፒታል ውስጥ የልብ ጥገና ባለሙያ ሆኖ ሲሰራ ቆይቷል። የህንድ ፖሊስ ግለሰቡን በማጭበርበርና ሐሰተኛ የምስክር ወረቀት በማቅረብ ከሶታል። የ53 ዓመቱ ተጠርጣሪ ላለፉት ለ20 ዓመታት በሐሰተኛ የሕክምና ማስረጃ አገልግሏል ይላል ፖሊስ። አንደኛ ዩናይትድ ኪንግደም አቅንቶ ፕሮፌሰር ኤን ጆን ካም ስር እንደሰለጠነ በዩናይትድ ስቴትስ ጀርመንና ስፔን እንዳገለገለ ይናገራል። ሁለተኛ በዩናይትድ ኪንግደም ቅዱስ ጊዮርጊስ ሆስፒታል ውስጥ ይሰሩ የነበሩትን የፕሮፌሰር ጆን ካም የተባሉ የልብ ቀዶ ጥገና ባለሙያን ስም በመውሰድ መጠቀሙ ታውቋል። ከ2 ዓመት በፊት ፕሮፌሰር ኤን ጆን ካም በተሰኘ ስም ኤክስ አካውንት ከፍቷል። ፕሮፌሰር ካም ገጹ የሳቸው እንዳልሆነ ተናግረዋል። በ2013 በኡታር ፕራዴሽ ግዛት በማጭበርበርና በማታለል ተከሷል። ይሁን እንጂ ጥፋተኛ አልተባለም። በ2014 ፕሮፌሽናል በሙያዊ ስነ ምግባር ጉድለት ምክንያት በህንድ የመድኃኒት ተቆጣጣሪ ባለስልጣን ለ5 ዓመት ታግዷል። በ2019 ለሥራ የጋበዘውን እንግሊዛዊ ዶክተር አግቷል በሚል ለእስር ተዳርጓል። ላለፉት ጥቂት ሳምንታት ያገለገለበት ዳሃም ከተማ የሚገኘው ሚሽን ሆስፒታል ስለ ግለሰቡ ሐሰተኛ የምስክር ወረቀቶች እንደሚያውቅ ተናግሯል። ሆስፒታሉ ለኢንዲያን ኤክስፕረስ ጋዜጣ ማንም ሰው ሐሰተኛ ዶክተር ነው ብሎ የጠረጠረው የለም፣ ስራ ላይ ብርቱ ነው፣ ሲሰራም ብዙ ዕውቀት እንዳለው ፕሮፌሰር ነው ብሏል። ግለሰቡ ሐሰተኛ ዶክተር ሊሆን እንደሚችል መጀመሪያ የተናገረው የካቲት ላይ ነበር። ወሬው የደረሰው የአካባቢው ባለስልጣናት በሞታቸው ከታወቀ በኋላ ነው። ጥርጣሬ ገብቶን ኢንተርኔት ላይ ስናፈላልግ ሌሎች 3 ግዛቶች ውስጥ ክስ ቀርቦበታል። በምርመራ ሊረጋገጥ እንደቻለው ያዴቭ የካቲት ላይ ያለ ምንም ምክንያት ስራውን አቋርጧል። አድራሻውም ጠፍቷል። ኋላ ላይ ኡታር ፕራዴሽ ግዛት ውስጥ በቁጥጥር ስር ውሏል። ተጠርጣሪው 64 ሕክምናዎችን አድርጓል። 7 ሰዎች ሕይወታቸውን አጥተዋል ሲሉ የፖሊስ ኃላፊው ሼይቲ ኪሬቲ ለቢቢሲ ሂንዱ ተናግረዋል። ያዴቭ ግን ክሶችን አስተባብሏል።